የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ውጤታማ የገቢ አሰባሰብ ለአዲስ አበባ ብልጽግና በሚል ሀሳብ በበጀት ዓመቱ የላቀ ገቢ ለመሰብሰብ አቅዶ እየሰራ መሆኑ ይታወቃል። የ6 ወራት አፈጻጸሙንም ስንመለከት 86 ቢሊዮን ብር ወይም 93 በመቶ መሆኑን ሪፖርቱ ያሳያል። ለዚህ ደግሞ በአሁኑ ወቅት በተለይም እንደ አዲስ አበባ የልማት እቅዶች ወደ ተግባር እንዲሸጋገሩና የህብረተሰቡ የልማት ተጠቃሚነት እየተረጋገጠ እንዲመጣ ሚናቸው ከፍ ያለ ነው። በአመለካከት እየተለወጡ ያሉና ግብራቸውን በታማኝነት ከሚከፍሉ ግብር ከፋዮች የተሰበሰበውን ገቢ በተለያዩ ፕሮጀክቶች ላይ እንዲውል መደረጉንም ቢሮው ያነሳል። እንግዲህ የከተማ አስተዳደሩ በተለያየ መንገድ መረጃውን እንደሰማችሁት የዚህ ዓመት እቅዱ 230 ቢሊዮን ብር የእቅድ በጀት አቅዶ ነው ለተግባር የገባው። ይህ በከተማው ምክር ቤት ጸድቆ ወደ ስራ ተገብቷል። አዲስ አበባ እንግዲህ በጣም ለየት የሚያደርገው ገቢውና በጀቱ ተመሳሳይ ነው። ያው በሚሰበስበው በጀት የሚተዳደር ከተማ ነው። ከሌላ ምንጭ የገቢ ምንጭ የለውም። ከተማው የሚያመነጨው ኢኮኖሚው ነው የገቢ ምንጩ፣ በጀቱም እሱ ነው። ይህን እቅዱን ለማሳካትም ብዙ ርቀትን የተጓዘ ሲሆን ዋና ዋና ተግባራትንና ያጋጠሙ ችግሮችን በማስመልከት ቢሮ ከተማ ውስጥ ካሉ የንግድ ዘርፍ ማህበራት ምክር ቤት ጋርም ሰሞኑን መክሯል። አዲስ አበባ ውስጥ ያሉ የንግዱ ማህበረሰብ በተለየ አይነት መንገድ ነው አደራጅቶ የነበረው። አንድ ወጥ የሆነ አደረጃጀት ያስፈልገዋል። ይህ ከተማ ውስጥ ያለው የንግዱ ማህበረሰብ የሚወከልበት ከመንግስት ጋር ባሉ የስራ ግንኙነቶች ላይ በጋራ የሚመክርበት፣ ነጋዴው ላይም ያሉ ችግሮችን በተበጣጠሰ መንገድ በተለያየ አደረጃጀት ጥያቄዎች ከሚመጡ በአንድ ኢንስቲትዩሽን ተደራጅቶ መምጣቱ እጅግ አስፈላጊ ነው። ስለዚህ በዛ ደረጃ ያን ጥያቄ ሊመልስ የሚችልና የንግዱ ማህበረሰብ ጥያቄ በተደራጀ መንገድ ለመንግስት በማቅረብ ከመንግስት ጋር ውይይት የሚያደርግ ስህተቶችንም ደግሞ ሊሞግት የሚችል ኢንስቲትዩሽን ነው ብለን ነው እኛ የምንወስደው። ይህንን የአዲስ አበባ የንግድና የዘርፍ ማህበራት ምክር ቤቱን ሁሉም አይነት አደረጃጀት አዲስ አበባ ላይ ያሉ የነጋዴ የተወከለበት በዚህ አምብሬላ ውስጥ ገብቶ በአንድ ኢንስቲትዩሽን ተወክሎ ግንኙነታችን በዛ መንገድ ተጠናክሮ ይቀጥላል ብዬ ነው ተስፋ የማደርገው በቀጣይ። የውይይት መድረኩም ዓላማ ከንግዱ ማህበረሰብ ጋር በተገናኘ ከብልሹ አሰራር፣ ከአገልግሎት አሰጣጥና ከህግ ተገዥነት ጋር በተያያዘ የሚስተዋሉ ተግዳሮቶች ላይ ከታክስ ከፋዩ ህብረተሰብ ጋር የጋራ መግባባት ላይ ለመድረስ ነው። በውይይቱም ብዙ ችግር ፈቺ ሀሳቦች የተነሱ ሲሆን መሰል መድረኮች ተጠናክረው መቀጠል እንዳለባቸውና ቢሮው የጀመረውን ታች ወርዶ የታክስ ከፋዩን ህብረተሰብ ችግሮችን የመጠየቅ የመገንዘብና የመፈተሽ ስራዎችን ተጠናክረው መቀጠል እንዳለባቸውም ተጠቁሟል። ከእናንተ ደግሞ የንግዱ ማህበረሰብ ከወከላችሁ አመራሮች ነጋዴው የሚያነሳቸውን ጥያቄዎች፣ ቅሬታዎች ሰምተን ልናስተካከላቸው የሚገቡ ጉዳዮችንም ማስተካከል እንድንችል የምክክር መድረክም ጭምር ነው የዛሬው ማለት ነው። ስለዚህ አንዱ የከተማው ላይ ያለው የንግድ ስርዓቱን እያናጋ የነበረውና የአጠቃላይ ኢኮኖሚ እንቅስቃሴው ላይም ጫና እየፈጠረ ያለው እንዲሁም ፍትሐዊነትን በማስፈን በኩል ትልቅ ተግዳሮት የነበረው የደረሰኝ ግብይት ጋር ተያይዞ ያለ ችግር ነው። ስለዚህ ከመርካቶ ተጀምሮ ዋና ዋና የሚባሉ የከተማዋ የገበያ ማዕከላት ላይ የሚደረጉ ግብይቶች ደረሰኝን መሰረት አድርገው እንዲፈጸሙ የከተማ አስተዳደሩ ባስቀመጠው ዳይሬክሽን መሰረት የተለያዩ ስራዎች ነው ስንሰራ የቆየ ነው። እነዚህ ውይይቶች እየተካሄዱ ነው። የቁጥጥር ስራውም ጎን ለጎን ሲሰራ የነበረው ማለት ነው። ስለዚህ አንዱ ትልቁ በዚህ ዓመት እየሰራ ነው ያለነው የንግድ ስርዓቱን ፍትሐዊነት ለማረጋገጥ አጠቃላይ ግብይቶች በደረሰኝ መሆን አለበት የሚለው የመንግስት አቋም ነው። እሱን ነው ለማስፈጸም ጥረት ያደረገ ነው። ግብር ከፋዮች ከቅርንጫፍ ጽሕፈት ቤት በብልሹ አሰራር፣ በአገልግሎት አሰጣጥና በሕግ ተገዥነት ዙሪያ የሚስተዋሉ ችግሮችንና ሌሎች ጉዳዮችን እንዲሁም ከሕገ ወጥ ንግድ ጋር በተያያዘም ጥያቄ አቅርበዋል። ብልሹ አሰራር በሚመለከት
ያለመታደል ሆኖ በዚህ በእኛ ጊዜ የምናወራው በዚህ መድረክ ላይ እንደሚነገረው ብቻ አይደለም። ከዚህም በላይ በጣም ማቹርድ የሆነ በጣም ትልቅ ጡንቻ ያለው ትልቅ ኔትወርክ ያለው እንደፈለገ ህጉን ህጋዊን ሰውን ጠምዝዞ በብልሹ አሰራር የራሱን ጥቅም ሊያመቻችበት የሚችል ብዙ ግራውንዶች ስላሉ በቀላሉ የሚያዝም በቀላሉ ተይዞም ደግሞ እንትን የሚል አይደለም። ከየክፍለ ከተማው ከየወረዳው የሚመጡ ጥያቄዎችን እንዴት አድርጎ በተዋረድ እየሰራ ውጤትና ለውጥ ያመጣል? ለምን ስንታገል የምንይዛቸው ሙስና ውስጥ የተዘፈቁ የመስሪያ ቤቱን ስም ብልሹ አሰራር ውስጥ ገብተው የመስሪያ ቤቱ ስም የሚያጠለሹ የእናንተ መስሪያ ቤት ሰራተኞች አሉ። ሁሉንም እያልኳሉ። በዛኑ ልክ ደግሞ ስነ ምግባር ያላቸው ስርዓት ያላቸው ነጋዴውን አክብረው ቆመው አስተናግደው የሚሸኙ አመራሮች እንዳሉ ሁላ ብልሹ አሰራር ውስጥ የተዘፈቁ ሰራተኞቻችሁ አሉ። አሲዘን እጅ ከፍንጅ እንታገላለን፣ እናሲዛለን፣ ግን በ3 ወር ውስጥ ይለቀቃሉ። ከዛ በኋላ ደግሞ ጓደኞቻቸውም እነሱም እኛ ላይ ነው ጣት የሚቀሰረው የሚል የንግዱ ማህበረሰብ ጥያቄዎች አሉ። ሌላው ስቲል ነው አለ፣ አሁንም ድርድር አለ፣ አሁንም ሩጫ። መርካቶ ውስጥ ብትገቡ ሩጫ አለ። አማውንቱ አንሷል እንጂ አሁንም ቦጭቆ የመሄድ ነገር ይታያል። እኛ እውነቱን እውነት ውሸቱን ውሸት ነው የምንለው። እዚህ ላይ ደግሞ ለንግዱ ማህበረሰብ ብንወግንም እውነታን ይዘን የምንታገል ሰዎች ነው። ይሄንንስ እንዴት አስታርቃችሁ ትሄዳላችሁ? የኛ ሰራተኞች ፐርፌክት ናቸው አላልኩም። አሁን ብዙ ችግሮች አሉ። ይሄን ችግር ለማስተካከል ግን እኛ ኦፕን ሆነን እየሰራን ነው ያለነው። የሚመጣልን ጥቆማ መሰረት አድርገን ችግሮችን ለመቅረፍ ዝግጁ ነን በእኛ በኩል። አሁን ኦዲት ላይ የተወሰነ ነጥቦች ላንሳላችሁ። ኦዲት ላይ ለድርድር የሚዳርጉ የንግዱ ማህበረሰብ አንዳንዱ ገብቶት የሚያደርጋለ ሆን ብሎ፣ አብዛኛው ሰው ግን ካለማወቅ የተነሳ ለእኛ ኦዲተሮች ችግር ላለባቸው ኦዲተሮች ችግር ውስጥ እንዲገባ የሚያደርጉ ጉዳዮች ግን ነጋዴው መገንዘብ አለበት። አንደኛ አላግባብ የሆኑ ወጪዎችን አንረው የሚያመጡ ሰዎች አሉ። ኤክስፔንሱን ከፍ በማድረግ ፕሮፊቱን ለማሳነስ ተቀባይነት የሌላቸው ወጪዎችን አንሮ በማምጣት ነው አንዱ ለድርድር በር የሚከፈተው። ሁለተኛ ባንክ ላይ ያለ ትራንዛክሽን ነው። አብዛኛው ነጋዴ የንግድ ስርዓት ውስጥ ኖሮ የቼክ አካውንት ኖሮት ሲያበቃ የቼክ አካውንቱን እንኳን ገንዘብ በአግባቡ ማኔጅ አያደርግ። የቼክ አካውንት ውስጥ ያለ ገንዘብ ዝም ብሎ አይገባም፣ ዝም ብሎ አይወጣም። የሚገባውን በተሸጠው ዕቃ ልክ መሆን አለበት። ሲወጣ ገንዘቡ ለምን ዓላማ እንደተከፈለ መረጃ መቅረብ አለበት። አሁን ትልቁ ሜስ እየተፈጠረ ያለው ይሄ ነው። ኦዲተሮቹ ደግሞ ይቺን ስስ ብልቶቹን ያውቃሉ። የባንክ ስቴትመንት ይምጣ ይባላል፣ ይመጣል። ባንክ ላይ የገባ የወጣ ገንዘብ አለ። ሰውየው ደግሞ በሂሳብ መዝገቡ ላይ ያመጣው ገንዘብ አይገናኝም። በብዙ ሚሊዮን የሚቆጠር ገንዘብ ባንክ አካውንቱ ላይ ይታያል። እዚህ ጋር ደግሞ ገንዘብ አላተረፍኩም ብሎ ያመጣል። ወይንም የገባውን ገንዘብ ህጋዊነት በሌላቸው ጉዳዮች ወጪ አድርጎታል። ወጪ ያደረከው በመረጃ ማቅረብ አይችልም። ለድርድር ራሱን አጋልጦ ይሰጣል። ሁሉም ስርዓት አለው በገቢዎች አሰራር። ገንዘብ ማውጣትም ይቻላል፣ ማግባትም ይቻላል። ሲገባም ስርዓት አለው፣ ሲወጣም ስርዓት አለው። ያንን ስርዓት ተከትሎ አለመሄድ ችግር አለ። ሌላው ትልቁ ችግር የሚመጣው የሂሳብ መዝገብ በጣም ፕሮፌሽናል ባልሆኑ ሰዎች እየተዘጋጀ ችግር ውስጥ እየገባ ነው ነጋዴው። እኛ ጥቅምት ላይ ባደረግነው የፕሪ ኦዲት ስራ በፕሪ ኦዲት ባደረግነው የሂሳብ መዝገብ ይዘው መጥተው የሂሳብ መዝገባቸው ተቀባይነት ያገኘው ነጋዴዎች 25% አይሆኑም። የደሞዝ ገቢ ግብር የማይከፍሉ ግብር ከፋዮችን በመለየት ወደ ግብር ስርዓቱ እንዲገቡ ለተጨማሪ እሴት መመዝገብ እየተገባቸው ያልተመዘገቡ እንዲመዘገቡ እንዲሁም የደረሰኝ ቁጥጥርን በትላልቅ ሀብት የሚያንቀሳቅሱ ግብር ከፋዮች ላይ ትኩረት በማድረግ እንዲፈጸም ፍትሐዊ የገቢ አሰባሰብ ስርዓት እንዲዘረጋም ማስቻል ነው። በተለይም በደሞዝ ግብር የተጨማሪ እሴት ታክስ በገበያ ጥናት መሰረት መተግበር፣ በዕዳ ክትትል፣ በቤትና ቦታ ግብር አሰባሰብ መረጃ በማጥራት በደረሰኝ ህትመትና ከእቅድ አፈጻጸም አኳያ ያሉ ክፍተቶች በፍጥነትም ማረም እንደሚገባም ተነስቷል።
የሰራተኛ ክፍያን በተመለከተ አነስተኛ ቫት ተመዝጋቢዎች ሆነው በሙያ ደረጃ የሚቀጥሯቸው ሰራተኞች አሉ። ገቢዎች ዝቅተኛው ክፍያ 5000 ብር ነው ለሰራተኞች ያወጣው። ስለዚህ ከ5000 በታች የሙያ ስራ ስለሆነ በየጊዜው እያደጉ የሚሄዱ ሰራተኞች ስላሉ ይህንን ግንዛቤ ውስጥ ያላካተተ በመሆኑ ይሄስ በእናንተ በኩል እንዴት ይታያል? በንግድ አዋጁ መሰረት የቫት ሕግ የገዢና የሽያጭ ደረሰኝን አቀናንሰህ አቅርብ ነው የሚለው አዋጁ። አንዳንድ የገቢዎች ቢሮዎች ግን ሪተርን ወይ ደግሞ ተመላሽ አንቀበልም እያሉ ደረሰኞች የሚያወጡበትን ሁኔታ አስተውያለሁ። በብዙ ቦታ ላይ ካስፈለገ ስማቸውንም የብራንቹንም መጥቀስ ይቻላል። ሌላው ኦዲት አረጋጋጭ ቢሮ መምጣቱ በጣም ጥሩ ነው። ኦዲት ከተደረገ በኋላ ትልቁ ችግር ያለው ኦዲት ቢሮ ላይ ነው። እናንተ ጋር እናንተም አውቃችሁታል። በጣም ደስ ይላል። እኔ ብዙ አጋጥሞኛል። ለሙስና በጣም ቅርብ ነው። ነገር ግን ኦዲት አረጋጋጭ አሁን ያላችሁት ኤክስተርናል ኦዲተር ይሁን ወይ ደግሞ በቢሮአቸው ያደራጃችሁት በጣም አሪፍ ነው። ጥሩ ነገር ግልጸኝነትንም ስለሚያደርግ ማለት ነው። በነጋዴውም ሳይት ችግር ካለ፣ በኦዲት አድራጊውም ሳይት ችግር ካለ አሪፍ ነገር ነው የሚሆነው። ነገር ግን ይህንን ነገር ለማድረግ ደረሰኞች ለምሳሌ ዶክመንቶች ይቀበላሉ። 5 ዓመት ሙሉ እኔ አንድ የደረሰኝ ሪፖርት የመጣው እኔ ጋር 5 ዓመት ሙሉ ዶክመንቶቹን ተቀብለውለት ኦዲት እንዲደረግ መካከለኛ ስጋት ነው ተብሎ መጥቶ ነገር ግን 5 ዓመት ሙሉ ሳይደረግ 5 ዓመት በኋላ ይርጋ ያግደዋል ኦዲቱን። ከ5 ዓመት በኋላ ቆይተው በ7ኛው ነው ወይ በ7 ዓመት ከምናምን ግማሽ ላይ ኦዲት ሊያደርጉት መጥቶ ድጋሚ። ይሄ በጣም የገቢዎች በፊት የነበረውን የአሰራር ክፍተት የሚያሳይ ስለሆነ ከአዋጁ ከሕጉም አንጻር ትክክል ስላልሆነ ይሄ እንዲስተካከል ያስፈልጋል። ጋራጅ ስራ ላይ የተሰማራነን እኔ ከ20 ዓመት በላይ ከኢንሹራንስ ጋር ነው የምሰራው። ግን ብዙ ባለጋራጆች በተለይ በኢንሹራንስ ስራ የሚሰሩ እስካሁን ድረስ 2 አይነት አሰራር ነው ያለው። አንደኛው የሂሳብ መዝገብ እንዲያቀርቡ ይገደዳሉ። በቁርጥ ግብር የሚሰሩ በቁርጥ ግብር ሰርተው ዘንድሮ ላይ ኦዲት ተደረግ ተብሎ ቤቱንም ሁሉ ነገረው እንደውም ጋራጅ ውስጥ ቤት ሰርቶ በየቆርቆሮ ቤት ሰርቶ የሚኖር አባላችን አለ። ያ ምንድን ነው? ብዙ ጊዜ ኢንሹራንሶች የሚሰጡት ምንድን ነው ሲባል በኮንትራት ቤዝ ነው። አስፐር ኢንቮይስ የሚሰጡት የግል ኢንሹራንሶች ናቸው። ገቢዎች እናንተ ማን ናችሁ? እናንተ ሰርቪስ ጊቪንግ ኦርጋናይዜሽን ናችሁ እንጂ እቃ መሸጥ አትችሉም እያሉ በጣም ብዙ ባለጋራጆች ያን ሁሉ ለምሳሌ የ100,000 ብር ሪፔር ኮስት ያለው መኪና 10,000 ብሩ ሌበር ኮስት ሊሆን ይችላል። 90,000 ብሩ ስፔር ፓርት ኮስት ነው። ያን ስፔር ፓርት ኮስት የሚገዙት ባለጋራጁ በራሱ ገንዘብ ነው የሚገዛው። በራሱ ቲን ነምበር። ምክንያቱም አዘ ኢንድ ኦፍ ፔመንት ላይ ሙሉን ክፍያ 100,000 ብሩን የሚቀበለው ኢንሹራንሱ የሚቆርጥለት በራሱ ቲን ነምበር ነው። ስለዚህ እናንተ እቃ መግዛት አትችሉም ብለው ገቢዎች የሚያወራሩለት ሌበር ኮስቱን 10,000 ብሩን ብቻ ነው። በዚህ ምክንያት በጣም ብዙ ባለጋራጆች ስራውን ለቀው ወጥተዋል። በጣም ትልቅ ችግር ላይ ነው ያሉት። ስለዚህ ይሄ በደንብ እንዲታይ ነው። ዝም ብሎ ችግር ከማውራት ብቻ መፍትሄውን ማውሩ ለማከል እንደ መነሻ ነው ብለን የምናስበው እኛ እንደ ነጋዴ የሬጉላተሪ ዲፓርትመንት ጋር የሚሰራው ፓወሩ ከባድ ነው። ያ ከባድ ስለሆነ ይመስለኛል አንድ ፈጻሚ መንደርሱ ሄዶ ሲፈጽም ፎር ኤግዛምፕል አንድ ሬጉላተሪ ዲፓርትመንት የተመደበ ሰው ወጣ ብሎ ነጋዴው ጋር ሲሄድ ዝም ብለው በቃ ፎልስ ፋይንደር ሆኖ ነው የሚታየው። ብዙ እንደሚያለቅሱ እንደምንሰማው ከአንድ ጥላ ስር ተደብቆ ይቆይና አንድ ክላይንት የሆነ ቦታ ከአንድ ድርጅት ይዞ ሲወጣ አምጣ ደረሰ ያልሰጠ እንደገና ይዞ ሌላ እንትን የማለት ሁኔታዎች አሉ። ቁጥጥሩ ጥሩ ነው፣ ግን እሱ ያለውና የተፈጸመው ነገር ችግሮችን አቅርቦ ተቋሙ ጋር መፍትሄ የሚቀመጥበት አሰራር ቢዘረጋ የተሻለ ይሆናል የሚል ሀሳብ አለኝ። እሱ ላይ በጣም ክሪቲካል የሆነ አሰራር ቢሰራ መልካም ነው። እንደፈለገ የሚያደርግበት ግራውንድ ስላለው እዛ ጋር ያለው የሚፈጽመው አካል ለማለት ያህል ነው።
ሸቀጥ ነጋዴ በጣም በርካታ ሸቀጥ ነጋዴ ያለው መርካቶ ላይ ነው። በተለምዶ በውጭ ዓለማት እኛ ያው ያለንበት ስታንዳርድም ይወስነዋል። የውጭ ዓለማት የሚበሉ ምግቦች ላይ ቫት አይጣልም። የውጭ ምግብ የአገር ውስጥ ምርቶች ሆኖ የሚበሉ ምግቦች ላይ ቫት አይጠየቅም። እኛ ጋር ስንመጣ ግን ባላንሱን ያልጠበቀ አንደኛው አነስተኛ፣ አንደኛው ደግሞ ዝቅተኛ፣ አንደኛው ከፍተኛ ግምት እየተሰጠው ጎን ለጎን ያለው እንኳን ሰርቶ እንዳይበላ የሚያደርጉ ነገሮች ይፈጠራሉ። ሁሉም ላይ ያለን አይደለም። መርካቶ ላይ የምናየውን ወርደንም ያጠናናቸው ጥናቶች አሉ። እዚህ ከመምጣታችን በፊት የመርካቶ ችግር ምንድን ነው የሚለውን ሞር ደግሞ ለማብራራትም እንዲመቸን ወርደን ጥናት አድርገን የመጣናቸው ነገሮች አሉ። ሸቀጥ ላይ ቢቻል ቫት የሚነሳበት መንገድ ቢመቻች። ሌላው አትክልት ላይ በተመሳሳይ አትክልቶች በተፈጥሯቸው ብልሹ ናቸው። ዛሬን ውለው ነገን ብዝባሽ ናቸው። እነዛ ነገሮች የንግዱ ማህበረሰብ ከንግድ ዓለም የሚያወጡ እንደዚህ አይነት ጊዜ የማይጠብቁ ምግቦችን እንደው ትኩረት ሰጥቶ ይሄ መስሪያ ቤት ቢያየው አንዱም ጥያቄ ይሄ ነው። አንድ አስመጪ ሁሉንም ማለት አልችልም። አስመጪዎች እነማን እንደሆኑ ይታወቃሉ። አንድ አስመጪ ያስመጣል፣ በአንደር ኢንቮይስ በፈለገበት ዋጋ ይሸጣል። የት ቦታ መጋዘን እንዳለ ይታወቃል። አዲስ አበባ ውስጥ ያሉ አስመጪዎች ይታወቃሉ። ለማን ምን እንደሚሸጡ ይታወቃል። ነገር ግን ከድሬዳዋ እዚህ ድረስ መጥተው አራግፈው በፈለጉበት ዋጋ ያለደረሰኝ ሸጠው በደረሰኝ ከሸጡም በአንደር ኢንቮይስ ሸጠው ይሄዳሉ። የንግዱ ማህበረሰብ ደግሞ መነገድ አለበት፣ ቤተሰብ መምራት አለበት። ብዙ ውጣ ውረዶች አሉ፣ ኪራይ አለ፣ የተለያየ ወጪዎች አሉ። ግብር ይጠብቀዋል። ባዶ ሱቅ ይዞ መቀመጥ አይፈልግም። ነገር ግን ያንን ያለደረሰኝም ሆነ በአንደር ኢንቮይስ ይገዛና ትርፉን አስቀምጦ ይሸጣል። ለምሳሌ የገዛው 1000 ብር ቢሆን በአንደር ኢንቮይስ 750 ብር ይሸጥለታል። ያንን ለማጣጣት ላይ ያለው ቁጥጥር ስለሌለ ያንን ለማጣጣት ያለደረሰኝ የሚሸጥበት ሁኔታዎች ይታያሉ። ያለደረሰኝ እንዲሸጥ ማናችንም ፈቃደኛ አይደለም። የትኛውም ነጋዴ ህጉን ተከትሎ ህጋዊ ሆኖ ህጋዊ ንግድ ፍቃድ አውጥቶ እንዲሰራ አንዱም የትግላችን ውጤት ይሄ ነው። ህጋዊ ነጋዴንም ደግፈን ስለምንቀሳቀስ ያስ ተባራሪ ንግድ የሚነግደው ነጋዴ ኢን ሚሊየንስ እያገላበጠ እታች ያለውን ነጋዴ የመኮርኮም ነገር ይታያል። ይሄንንም የምታዩበት የምትፈትሹበት የመጀመሪያው ጉዳይ ይሄ ከቫት ጋር የተገናኙ የውሳኔ የሚፈልጉ እንደዚህ አይነት ዘርፎች ቫት ውስጥ ባይገቡ ይሄ ደግሞ ቢወጣ የሚለው የተወሰኑትን እኛም አስተያየቶቹን አደራጅተን ልከናል። የቫት ውስጥ የሚገቡ ምርቶችና የማይገቡትን የመወሰን ስልጣን የተሰጠው በፌዴራል አዋጁ ላይ ለገንዘብ ሚኒስቴር ብቻ ነው። ባለፈውም እንደ አጋጣሚ አዲስ አበባ ላይ ክቡር የገንዘብ ሚኒስቴር ዴኤታ በተገኙበት መድረክ ላይም ተነስተዋል። እነዚህ ጥያቄዎች ተይዘዋል። እኛም ፎርዋርድ አድርገናል። የመጨረሻ ውሳኔ የሚሰጠው ግን የፌዴራል ገንዘብ ሚኒስቴር እንደሆነ ቢያዝ ጥሩ ይመስለኛል። የዚህ ላይ እንግዲህ የምግብም የአትክልትም የተነሱ ኢሹዎች አሉ። እሱ በዛ ቢወሰድ። መርካቶን በተመለከተ ወንድሜም ሌሎቻችሁም ያነሳችኋቸውን አንድ ላይ ሰብሰብ አድርጎ ማየት ጠቃሚ ይመስለኛል። እኛ መርካቶ ላይ ደጋግመን ነው እያነሳን ያለ ነው፣ ህግ ይከበር ነው እያልን ያለ ነው። ባጭሩ ህጋዊነት መስፈን አለበት። እንግዲህ አሁን ሁለት የተለያዩ ጉዳዮች አሉ። የተወሰነው ነጋዴ በቀደመው አካባቢ ለመቀጠል ይፈልጋል፣ ሙግትም አለ። በአቋም ደረጃም ሰዎች ያንጸባርቃሉ በተከታታይ ማለት ነው። እኛ ደግሞ እያልን ያለ ነው መርካቶ ላይ ያለው ግብይትና በየትኛውም የከተማው አካባቢ ያለው ግብይት ህጋዊ ስርዓቱን ተከትሎ መሄድ አለበት። እኛ እያልን ያለ ነው ይሄንን ነው። ህጋዊ ስርዓቱ አይመቸኝም፣ በህገ ወጥ መንገድ ብቻ ነው መስራት የምፈልገው የሚል ሰው ነው አሁን አንዳንዱ እየሞገተን ያለው። ይሄ ትክክል አይመስለኝም። መርካቶ ላይ እያልን ያለ ነው እኛ በደረሰኝ ግብይት ይፈጸም ነው በቃ። በደረሰኝ ግብይት የሚፈጽም ነጋዴ የእኛ የቁጥጥር ሰራተኞች እዛው እሱ ቤት ቢውሉና ቢያድሩ ለምን ይፈራል? ምን ያስፈራዋል?
አሁን የሌባና ፖሊስ ጨዋታ የመጣው ለምንድን ነው? ባለው አጋጣሚ በሙሉ ከደረሰኝ ውጪ ግብይት መፈጸም ስለሚፈለግ ነው። በደረሰኝ ደግሞ ግብይት ከፈጸምኩኝ ከመርካቶ ልወጣ ነው፣ በደረሰኝ ግብይት ፈጸም የተባልኩት እኔን አስወጥተው ይላል ያስገቡ ነው የሚሉ ደግሞ በጣም የተሳሳቱና የመንግስትን ፈጽሞ የማይመለከቱ አሳሰቦች ናቸው እነዚህ። ይህ ለዚህ ተደጋጋሚ መልስ ሰጥቻለሁ። እኔ መርካቶ ላይ ያላችሁ ሰዎች መውሰድ ያለባችሁ ነገር ህጋዊ ስርዓትን ተከትላችሁ ስሩ። ከደረሰኝ ውጭ የሚደረግ ግብይት እየፈጸምን መርካቶ ላይ እንቀጥላለን ብላችሁ የምታስቡትን አሳሰብ ተዉ ነው። ያ መንገድ ተዘግቷል ነው በቃ። አሁንም በደረሰኝ ብቻ ነው መሸጥ ያለባችሁ ነው እያልን ያለ ነው። አይ በደረሰኝ አንጠቀምም የሚል ሙግት ከሆነ ይህን አንቀበልም። እኛም እርምጃችን እየጠበቀ ነው የሚሄደው። ከደረሰኝ ውጪ ደረሰኝ የምጠየቅ ከሆነ ሰርቫይቭ ማድረግ አልችልም ካለ አንድ ነጋዴ፣ ይሄ ነጋዴ ሊሆን አይችልም። ህግ በአንድ ሀገር ውስጥ መከበር አለበት። እኛ በጣም ረጅም ርቀት ሄደን ከደረሰኝ ውጭ ያለውን ግብይት ስራን ለማስያዝ ጥረት እያደረግን ነው። አሁን በተከታታይ የማነሳው ግን መልስ የማትሰጡት ነገር አለ። ነጋዴዎች ለደረሰኝ እንዳንቆርጥ የሚያደርገን ካለ ደረሰኝ የገዛ ነው ዕቃ አለ የሚል ሙግት መጣ ባለፈው። ለዚህ መፍትሄ ሰጠን። በዚህ ላይ ማናችሁ ማስተያየት አትሰጡ? ለምንድን ነው? ካለ ደረሰኝ የገዛችሁትን ዕቃ አስመዝግቡት። 10 ብር ከገዛችሁት 10 ብር ብለን ኤክስፔንስ አድርገን እንያዘው። 15 ብር ከሸጣችሁት በ15 ብሩ ጉዳይ ሳይሆን ማዕከል ባለችዋ በ5 ብሯ ላይ ብቻ ስለ ታክስ እናውራ ብለን ይህን ዘረጋን። አንድም ነጋዴ መጥቶ ይህን ማስመዝገብ አይፈልግም። ይሄ ነው የንግዱ ማህበረሰብ አመራሮች መሞገት ያለባችሁ ነጋዴውን። በተጨማሪ እሴት ታክስና በደረሰኝ ዙሪያ ታክስን የማሳወቂያ ጊዜ ላይ የተዘረጋው አሰራር በጥብቅ እንዲታይ ተሰብሳቢዎችም ይሻሉ። የቫት ተመዝጋቢ ከሆነ አንድ የካሳ ተከፋይ ድጋሚ ደረሰኝ እንዲቆርጥ ካልሆነ ግን የካሳ ክፍያው እንዳይከፈለው የሚል መመሪያ ወጥቷል በሚል የኢንሹራንስ ኩባንያዎች ትልቅ ችግር ሁልጊዜ በየጊዜው የምናየው ጉዳይ ሆኗል እና ይሄ የደረሰኝ አቆራረጥ አሁን ለምሳሌ አንድ የካሳ ተቀባይ ድርጅቱ ኮምፒውተር አስመጭና ላኪ ከሆነ ደረሰኝ ሊቆርጥ የሚችልበት መንገድ ለኢንሹራንሱ በምን መንገድ ነው? ኢንሹራንሶች ሁልጊዜ ይህን ጥያቄም ለገቢዎች እንዳስገቡ አውቃለሁ። መልስ ግን እስካሁን ድረስ አልተገኘም። በኮሪደር ልማቱ ምክንያት ብዙ ነጋዴ ቤቱ ፈርሷል። ይሄ ነጋዴ ግብር በሚከፍልበት ሰዓት ላይ የተለየ ነገር ተመቻችቶለታል ወይ? የወደፊት እጣ ፈንታው ምንድን ነው የሚሆነው? የእነዚህ የኢንሹራንስ ጋር የተገናኙት ባለፈውም አመራሮቹ መጥተው ውይይት አድርገናል። ጥያቄዎች ቀርበዋል። ይሄ ቅድም እንዳልኩት በገንዘብ ሚኒስቴር በኩል የሚፈቱ 4 ጉዳዮች ለይተናል። እሱን በጋራ መፍታት አለብን። ኮንሰሩ ትክክል ነው። ከዚህ ጋር ተያይዛችሁ ያነሳችሁት አሁንም ተጨማሪ ውይይቶች የሚፈልጉ ጉዳዮች ያነሳችኋቸው አሉ። እሱን እኔ በልዩ ሁኔታ ብንወያይበት የሚል ሀሳብ ነው ያለኝ። በኮሪደር ልማት የሚነሱ በተመለከተ የመንግስት ተከራይ የነበሩትን በኮሪደር ልማት የተነሱ ለሁሉም አስተዳደሩ የንግድ ስራቸውን የሚቀጥሉበትን ሁኔታ እያመቻቸ ነው ያለው ለሁሉ። አሁን ችግር ይሆን ያለው ከግል ተከራይ የነበሩ ሰዎች አሉ። ለግል ተከራይ ለነበሩ ሰዎች እነሱ የራሳቸው መፍትሄ መፈለግ አለባቸው። ለሁሉም አስተዳደሩ ከቨር ሊያደርግ አይችልም፣ መፍትሄ ሊሰጥ አይችልም። የመንግስት ተከራይ የነበሩትን ግን የተለያዩ ፕላትፎርሞችን በማመቻቸት መፍትሄ እየሰጠ ያለበት ሁኔታ ነው ያለው። የግብር ከፋዩን ህብረተሰብ ችግሮች በማወያየት ለመፍታት የሚደረጉ ጥረቶች ተጠናክረው ሊቀጥሉ እንደሚገባና በቢሮውና በታክስ ከፋዩ ህብረተሰብ መካከል ያለው ግንኙነት መጠናከር የገቢ አቅምን የሚያሳድጉ ናቸው። የተጀመረው ማካሄድ ጥሩ መሆኑንና ወደፊትም መቀጠል እንዳለበት ተሳታፊዎቹ ገልጸዋል። የንግዱ ማህበረሰብ ለረጅም ዓመታት ሲነግድ የቆየ ነግዶም ደግሞ ትርፋማ መሆኑ በከተማችን የምናየው ልማቶች፣ የምናያቸው ትምህርት ቤቶች፣ የምናያቸው ደግሞ ሆስፒታሎች
የተለያዩ የአነስተኛና ዝቅተኛ ደረጃ የሚኖሩ ኢትዮጵያውያኖች እናቶቻችን፣ አባቶቻችን እየተደገፉ እየተረዱ ስናይ እኔ የምከፍለው ግብር ነው ብለን እንድናስብ የሚያስገድደን በርካታ ነገሮች እያየን ነው እና ያለነው። በዚህ በኩል እጅግ አድርገን መስተዳድሩንም መንግስታችንንም እናመሰግናለን። በተለይ በገቢዎች እና በነጋዴው መካከል ያለውን ችግር ዛሬ የገቢዎች ቢሮ እንደዚህ አይነት ነገር በማዘጋጀቱ በጣም ትልቅ ምስጋና አለኝ። ሌላኛው ወደ ዋናው ነገር ስመጣ ለምሳሌ እንደዚህ ፎሬን ኤክስቼንጆች በመጀመሩ ፎሬን ኤክስቼንጅ ሲጀመር የፎሬን ፐርቼዞች ሲጀመሩ እንደዚህ አንደር ቮይስ ሲባል ቅድም ነበር ከቤቱም እየሰማው ነው። አንደር ቮይሶችን ያስቀረበት ሁኔታ ገቢዎች እያሰራ ስለሆነ በጣም ትልቅ ምስጋና አለኝ። ለዚህም እንደዚህ መቼስ ከስተም ቫሊዩ ዲፍረንስ የሚባሉት ነገሮች ያስቀራል እና በጣም ጥሩ ነው። መበረታታት እንዳለበትና መቀጠል እንዳለበት በተለይ ይሄ ነገር አንደር ቮይስ ስራ ላይ ትልቅ ለውጥ ስላመጣ ምስጋና ስላለኝ ነው። በአፍሪካ ያልተለመደ 70% ለልማት ከሚሰበሰበው ግብር አድርገው መንግስትም ከተማ አስተዳደራችንም ያመጣውን ውጤት በተግባር እያየን ስለሆነ ከዚህም በላይ ሆኖ የተሻለ እንትን እንዲደረግ እንደ ነጋዴ እና ዘርፍ ማህበር የምንችለውን ያህል እንደ ነጋዴ ተወካይ የጋራ ጥቅማችን ስለሆነ የምንችለውን ያህል ድጋፍ ነው የምናደርገው። ከጎናችሁ ሆነን አብረን ለመስራት ጥረት እናደርጋለን። አይደክመንም። ሌላው አሁን የተጀመረው ዛሬ የጀመርነው ውይይት እንዲቀጥል እንፈልጋለን። ፎርማል የሆነው የአዲስ አበባ የቻምበሩ አደረጃጀት በአዲስ መልክ ተደራጅቷል። ስለዚህ በኢንስቲትዩሽናችሁ አማካኝነት ፕሬዝዳንት ሰይማችኋል። ቦርዶች አሉ። በእነሱ አማካኝነት ቋሚ ግንኙነቶች ተፈጥረው አንኳር የሚባሉ የንግዱ ማህበረሰብ የሚያነሳቸውን ችግሮች እየተነሱ ከገቢ ሴክተር ጋር የሚገናኙትን እኛ በቋሚነት እየተወያየን መፍትሄ ለመስጠት ዝግጁ ነን በእኛ በኩል።